ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን መልካም የፋሲካ በዓል በደመቀ ስነ ስርዓት ዛሬም እየተከበረ ነው። በሳምንቱ መጨረሻ ዝግጅታችን ልክ በ2 ሰዓት ከ15 ደቂቃ በሚቀርበው ዝግጅታችን ሰፋ ያለ ትኩረት የምናደርገው በአዛ ስላለው ተጨባጭ ሁኔታ በየመን ስላለው ተጨባጭ ሁኔታ ይሆናል። በአዛ ታጋቾችን ለማስለቀቅ የሚደረገው ድርድር ቢቀጥልም ሐማስ እስካሁን ድረስ በጎ ፈቃደኛ አይደለም። እስራኤል ሙሉ ለሙሉ ኃይሏን ከአዛ ማስወጣት አለበት በሚለው አቋሙ እንደጸና ነው። ወደ የመን ሁቲዎች ስናልፍ ደግሞ አሜሪካኖች ትላንትና ሌሊት ከባድና ልዩ ድብደባ ፈጽመዋል። 58 የመን ሁቲዎች ተገለዋል። ከ126 በላይ ደግሞ ቆስለዋል። ራሲሳ የተሰኘው ወደባቸው በከፍተኛ ሁኔታ ተጎድቷል። ይህ በዚህ እንዳለ በነገው ዕለት ኢራንና አሜሪካ የሚያደርጉት ድርድር ይታደሳል። ይህን በማስመልከትም ከአሜሪካኑ ልዩ መልእክተኛ ጋር ለመነጋገር የእስራኤል ልዑካን ቡድን ወደ ፓሪስ ተጉዟል። እነዚህና ሌሎችን ልክ 2 ሰዓት ከ15 ደቂቃ ጠብቁን። መልካም የሳምንት መጨረሻ። ለክርስትና እምነት ተከታዮች ደግሞ ከነገ ማታ ጀምሮ የፋሲካ በዓል ነው። እንኳን አደረሳችሁ እንላለን። መልካም ቀን።